ቀርበናል። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች ከፍተኛ ድል ሲያስመዘግብ በሸዋ ደግሞ የአመራር ስምሪት ተሰጥቷል። የአማራ ፋኖ ብሔራዊ ኃይል በቅድመ ሁኔታ ለድርድር ዝግጁ መሆኑን ገልጿል። የፋኖ ቅድመ ሁኔታዎችን በዘገባችን አካተናል። ኤርትራና ትግራይ የድንበር ኬላዎችን መክፈታቸው በይፋ ሲነገር፣ አሜሪካ ደግሞ ከኤርትራ ጋር ያለኝ ግንኙነት አድሳለሁ ብላለች። የቀጠናው ውጥረት አይሏል የምንላቸዋለን። ትራምፕ 50 በመቶ ታሪፍ ለመጣል የዛቱበት የአውሮፓ ህብረት ማስፈራሪያ አልቀበልም ብለዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች ከፍተኛ ድል ሲያስመዘግብ በሸዋ ደግሞ የአመራር ስምሪት ተሰጥቷል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ትግሉ የደረሰበት ደረጃና ቀጣይ ለሚደረጉ ስምሪቶች የሚመጥን የአመራር ስምሪት በድርጅቱ መመሪያና ደንብ መሰረት ሰጥቷል። በዚህም መሰረት አርበኛ ኢሳያስ ደመቀ የአፋብሃ ሸዋ ቀጠና ምክትል መሪ፣ አርበኛ ንጉስ ይመሩ የአፋብሃ ሸዋ ቀጠና ትምህርትና ስልጠና መምሪያ ኃላፊ፣ አርበኛ ኤፍሬም ባዩ የአፋብሃ ሸዋ ቀጠና ምክትል ፖለቲካ ዘርፍ መምሪያ ኃላፊ፣ አርበኛ ተፈሪ ወንዶሰን የአፋብሃ ሸዋ ቀጠና ምክትል የሰው ኃይል መምሪያ ኃላፊ፣ አርበኛ አበራ ምንጉዴ የአፋብሃ ሸዋ ቀጠና ምክትል ጥናትና ስትራቴጂ መምሪያ ኃላፊ፣ አርበኛ ስለሺ አበረ የአፋብሃ ሸዋ ቀጠና ዘመቻ መምሪያ ኃላፊን ጨምሮ 10 አመራሮችን መድበዋል። በተመሳሳይ በትናንትናው ዕለት ግንቦት 15 2017 ዓ.ም የበረሀኛው ቀስተ ደመና ብርጌድ ፋኖዎች ደብረ ኤልያስ ከተማ ዘልቀው በመግባት የአገዛዙን ወታደሮች በጥይት ሲለበልቡት አርፍደዋል። ሙትና ቁስለኛም አድርገውታል። የአማራ ፋኖ ብሔራዊ ኃይል 8ኛ በላይ ዘለቀ ክፍለ ጦር አመራሮች በናርጅናው ጋ ወረዳ የሚገኘው የሶማ ብርጌድ አመራሮች፣ የሻለቃ አመራሮችና ከፋኖ አባላት ጋር በወታደራዊ ዝግጁነት በፋይናንስ መምሪያና ደንብ የህግና ስነ ስርዓት ጉባኤ አሰራር መምሪያ ምክንያት ከሳምንት በላይ የፈጀ ውይይት ተካሂዷል። የአማራ ፋኖ ብሔራዊ ኃይል የሚያወጣቸውን መመሪያዎች ያለምንም የመርህ ጥሰት በአግባቡ እንዲተገብሩ የ8ኛ በላይ ዘለቀ ክፍለ ጦር አመራሮችንና የሶማ ብርጌድ አመራሮችን በተሰጣቸው የስራ ዘርፍ በመገምገም በድርጅቱ የመጡ መምሪያዎችና ደንቦችን እንዲተገበሩ ከተቋሙ አሰራር ውጪ መርህ ጥሶ የሚሰራ አመራርም ይሁን ግለሰብ በተቋሙ እንደሚጠየቅ ድርጅቱ እርምጃ እንደሚወስድ በማስረዳት የቀጣይ የስራ አቅጣጫዎችን በመስጠት ውይይቱ ተጠናቋል። በሌላ በኩል በአማራ ፋኖ ብሔራዊ ኃይል በጎጃም አገው ምድር ክፍለ ጦር ስር የሚገኘው 10 አለቃ ኤፍሬም አጥናፉ ብርጌድ ትናንት ግንቦት 15 2017 ዓ.ም ባካሄደው ተጋድሎ የአገዛዙ ኃይል መግደሉን አስታውቋል። ትላንት ሙሉ ቀን በተካሄደ ውጊያ ከ48 በላይ የሚሆኑ የአገዛዙ ወታደሮች ሲገደሉ 36 የሚደርሱት ደግሞ መቁሰላቸውን ነው ከክፍለ ጦሩ የተገኘው መረጃ የሚያመለክተው። የአማራ ፋኖ ብሔራዊ ኃይል በቅድመ ሁኔታ ለድርድር ዝግጁ መሆኑን ገለጸ። ትናንት በአዲስ አበባ የአሜሪካ አምባሳደር እርቪን ማሲንጋ ኢትዮጵያን በተመለከተ ያወጡት መግለጫ እያነጋገረ ነው። አምባሳደሩ ትናንት በተከታታይ ማስተካከያ የተደረገባቸውን 2 መግለጫዎች ያወጡ ሲሆን በቀዳሚው መግለጫቸው የኢትዮጵያ መንግስት የራሱን ሕዝብ በድሮን መጨፍጨፍ ያቁም ያለው ሲሆን በቀጣዩ መግለጫቸው ግን ይሁን እውነትነት ያለውን መግለጫ ቀይረው አቅርበውታል። በዚህም የብልጽግናው አገዛዝ የኤምባሲውን ደጅ እንደጠናና የመግለጫ እንዲቀየር ልመናና ተማጽኖች እንደተደረጉ እሙን ነው። ሆኖም አሜሪካውያኑ የሚያምኑት እውነት ግን በቀደመው መግለጫቸው ያንጸባረቁት ሀሳብ እንደሆነ ልብ ይለዋል። የሆነው ሆኖ የአሜሪካ መንግስት ለአብይ አገዛዝ ጀርባ እንደሰጠ ይህ መግለጫ የሚያመላክት ሲሆን አብይ የአውሮፓ ጉዞም ከአሜሪካ የተነሱትን ፊት በአውሮፓውያን ለማካካስ ያለመ ነው። አምባሳደር እርቪን ማሲንጋ በትናንቱ መግለጫቸው ፋኖ ተጨባጭ የሆኑ ጉዳዮችን ይዞ ይምጣ ሲሉ ለድርድር ጥሪ አቅርበውም ነበር። ለዚህ አምባሳደሩ ጥሪ ፈጣን ምላሽ የሰጠው የአማራ ፋኖ ብሔራዊ ኃይል ቅድመ ሁኔታዎችን በማስቀመጥ ለድርድር ዝግጁ መሆኑን አሳውቀዋል። አፋብሃ በዝርዝር ባወጣውና 3 ገጽ በሸፈነው የእንግሊዝኛ መግለጫው በአማራ ህዝብ ላይ ሲደርስ የኖረውንና እየተፈጸመ ያለውን የማሳደድ ግድያና ጭፍጨፋ በስፋት አንስቷል። ሆኖም አሁን ላይ ለድርድር ዝግጁ የሚሆነው ያስቀመጣቸው ቅድመ ሁኔታዎች ሲመለሱ እንደሆነ በመግለጫው አሳውቀዋል። የመጀመሪያው መስፈርት በአማራ ክልል ፋኖን እየተዋጉ ያሉ የጸጥታ ኃይሎች በሙሉ ክልሉን ለቀው ይውጡ የሚለው ነው። በክልሉ ያሉ የብልጽግና ጽህፈት ቤቶች እንዲዘጉ፣ አመራሮቹ ስራ እንዲያቆሙ፣ የሽግግር መንግስት በክልሉ እንዲቋቋም በሚልም ቀይ መስመር አስቀምጧል። አፋብሃ የብልጽግና የፖለቲካም ሆነ የጸጥታ ኃይል ክልሉን ለቆ እንዲወጣ ነው የጠየቀው። የተባበሩት መንግስታትና አሜሪካንን ጨምሮ ግልጽና ያልተገደበ አጣሪ ቡድን ወደ ክልሉ እንዲገባና በአማራ ህዝብ ላይ የተፈጸሙ የዘር ማጥፋት ወንጀሎችን ማጣራት የሚለውንም አፋብሃ በቅድመ ሁኔታው አስቀምጧል። የታሰሩ የአማራ ፖለቲከኞች፣ በአማራነታቸው የታሰሩ ሰዎች
በአማራ ጉዳይ የታሰሩ ጋዜጠኞችና አክቲቪስቶች ከተለቀቁ ወደ ድርድር እንመጣለን ብለዋል። እንዲሁም በክልሉ የተገደቡ የመሰረተ ልማቶች በአፋጣኝ ከተነሱ ወደ ድርድር እንመጣለን ይላል መግለጫው። ላብነትም ሕክምና፣ የቴሌኮሙኒኬሽን አገልግሎትና የእንቅስቃሴ ገደቦችን ጠቅሷል። ያልተገደበ የሰብአዊ አቅርቦትና ድጋፍ ወደ ክልሉ እንዲገባ አሁን እየተፈጸመ ያለውን ጨምሮ ላለፉት 10 ዓመታት በአማራ ህዝብ ላይ የተፈጸመውን የዘር ማጥፋት እውቅና መስጠት የሚለውም በቅድመ ሁኔታው የተጠቀሰ ነው። የወሰንና የማንነት ጥያቄዎች የሚመለሱ ከሆነ ያለው አፋብሃ ወልቃይት፣ ራያ፣ መተከልና ደራ የአማራ መሆናቸውን ህጋዊ እውቅና መስጠት የሚል ቅድመ ሁኔታንም አስቀምጧል። በመላው ኢትዮጵያ ያሉ አማራዎችም ሰብአዊ መብታቸው የሚከበርበትና ህጋዊ እውቅና የሚያገኙበት ሁኔታ እንዲፈጠርም ጠይቋል። የአማራ ፋኖ ብሔራዊ ኃይል እነዚህ ከላይ የተቀመጡ ቅድመ ሁኔታዎችን ከተመለሱ ለድርድር ዝግጁ መሆኑን አሳውቋል። የአሜሪካ መንግስትና የአዲስ አበባው ኤምባሲ ያቀረቡትን ጥሪም በበጎ እንደሚያየውና እስካሁንም እንደዘገዩ ነው በይፋ ያሳወቀው። ኤርትራና ትግራይ የድንበር ኬላዎችን መከፈታቸው በይፋ ሲነገር አሜሪካ ደግሞ ከኤርትራ ጋር ያለኝ ግንኙነትን አድሳለሁ ብላለች። በዚህ ሳምንት በዛላምበሳ መግቢያ ላይ ያለው የኢትዮ ኤርትራ ድንበር የፍተሻ ኬላ ተነስቷል። ከሶቢያ ወደ ደውሃን የሚወስደው መንገድ ተዘግቶ የነበረ ሲሆን አሁን በኤርትራ ጦር ተከፍቷል ሲል በህወሓት አክቲቪስትነት የሚታወቀው ስታሊን ገብረስላሴ ጽፏል። የአክቲቪስት ከሰሞኑ በአስመራና በድንበር አካባቢዎች ተገኝቶ ቪዲዮዎችን ሲያሰራጭ ነበር። በትናንትናው ዕለት ደግሞ በማህበራዊ ገጹ ባሰራጨው ጽሁፍ የኢትዮጵያ መንግስት ሊያደርገው የሚገባውን እኛ አድርገናል ሲል የድንበሩን መከፈት ገልጿል። በሰንበል፣ በገዛ ትግራይ፣ በቡንበት፣ በባድመና በተከዜ መካከል ያሉበት ቦታም ለውጥ አለ ያለው ስታሊን ይህ የተደረገው በህወሓትና በኤርትራ ስምምነት መሆኑን ጠቁሟል። በአሁኑ ሰዓት ከትግራይ ወደ ኤርትራ በብዛት ጭነት የያዙ መኪኖች እየሄዱ ይገኛሉ። በህወሓት አመራሮችና በኤርትራ አመራሮች መካከል የእርስ በርስ ግንኙነት እየተደረገ መሆኑም በስፋት ይነሳል። በሌላ በኩል የአሜሪካ ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሮቢዮ በዩናይትድ ስቴትስ ኦፍ አሜሪካና በመላው ዓለም ለምትገኙ ኤርትራውያን እንኳን ለ34ኛ ዓመት የነጻነት በዓል በሰላም አደረሳችሁ በሚል ማምሻውን መልእክት አስተላልፈዋል። ሮቢዮ አጋጣሚውን ተጠቅመው ባስተላለፉት መልእክት ላይ የኤርትራን ታሪክና ባህል የሚያነቃቃውን ጥልቅ መንፈስ እንገነዘባለን፣ እንዲሁም በአፍሪካ ቀንድ ሰላምና ብልጽግናን ለማስፈን ያለን የጋራ ቁርጠኝነት ጭምር ብለዋል። በሚቀጥሉት ዓመታት ሀገራችን አሜሪካ ከኤርትራ ህዝብና መንግስት ጋር ያላትን ግንኙነት ይበልጥ ለማጠናከር እንደሚሰሩ ኤርትራ የነጻነት ቀኔ የምትለውን ዕለት በማስመልከት ባስተላለፉት መልእክት ላይ ተናግረዋል። በተመሳሳይ መረጃ ህወሓት ግንቦት 20ን አከብራለሁ ሲል በመግለጫ አሳውቀዋል። ፓርቲው ትናንት ባወጣው መግለጫ 34ኛው የግንቦት 20 በዓል በልዩ ልዩ ዝግጅቶች እንደሚከበር ገልጿል። ለግንቦት 20 በመቀሌ ደማቅ ዝግጅት ለማድረግ ማቀዱንም አስረድቷል። ትራምፕ 50 በመቶ ታሪፍ ለመጣል የዛቱበት የአውሮፓ ህብረት ማስፈራሪያ አልቀበልም አለ። ፕሬዚዳንት ዶናልድ ትራምፕ 50 በመቶ ታሪፍ ለመጣል የዛቱበት 27 አባላት ያሉት የአውሮፓ ህብረት ከአሜሪካ ጋር ያለው የንግድ ግንኙነት በማስፈራራት ላይ የተመሰረተ መሆን የለበትም ብለዋል። የህብረቱ የንግድ ኃላፊ ማሮስ ሴፍኮቪቺ እንደሚሉት ከአሜሪካ ጋር ያለው የንግድ ስምምነት በአክብሮት ላይ እንዲመሰረት ቁርጠኛ ነን ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ናቸውም እቃዎች ላይ 50 በመቶ ታሪፍ ለመጣል መዛታቸውን ተከትሎ ነው ይህ ምላሽ ከህብረቱ የተሰማው። የአውሮፓ ህብረት ለሁለቱም ወገኖች የሚሰራ ስምምነትን ለማረጋገጥ እየሰራ ነው፣ ቁርጠኛ ነው ሲል የአውሮፓ ህብረት የንግድ ኮሚሽነር ማሮስ ሴፍኮቪቺ ከአሜሪካው የንግድ ተወካይ ጃሚሶን ግሬር እና ከንግድ ጸሐፊ ሃዋርድ ሎትኒክ ጋር ከተወያዩ በኋላ ገልጸዋል። የአውሮፓ ህብረትና የአሜሪካ ንግድ ግንኙነት ወደር የለሽ ነው። ይህም በጋራ መከባበር መመራት እንጂ በማስፈራሪያ ላይ የተመሰረተ መሆን የለበትም። ጥቅማችን ለማስጠበቅ ዝግጁ ነን ሲሉ አክለዋል። በአውሮፓ ህብረትና በአሜሪካ መካከል እየተካሄደ ያለው የንግድ ድርድር መዘግየት ትዕግስት አልባ እንዳደረጋቸው ቀደም ብለው የገለጹት ትራምፕ በተያዘው እቅድ መሰረት ከሳምንት በኋላ ታሪፉን እንደሚጥሉ ተናግረዋል። ትሩዝ በተሰኘ የማህበራዊ ሚዲያቸው ላይ ትራምፕ ከአውሮፓ ህብረት ጋር የምናደርገው ውይይት የትም አያደርስም በማለት መልእክታቸውን አስተላልፈዋል። ሆኖም ፕሬዚዳንት ትራምፕ በአሜሪካ ውስጥ ለተሰሩ ወይም ለተመረቱ የአውሮፓ ምርቶች ታሪፍ እንደማይጣል አክለዋል። ስምምነትን እየጠበቅን አይደለም፣ ስምምነቱን አዘጋጅተናል ሲሉ ለጋዜጠኞች የተናገሩት ትራምፕ ይህንን ታሪፍ ሊያዘገየው የሚችለው የአውሮፓ ኩባንያ በአሜሪካ ውስጥ ትልቅ መዋለ ንዋይ ለማፍሰስ ከተዘጋጀ ነው ብለዋል። የአውሮፓ ህብረት ከአሜሪካ ትልቅ የንግድ አጋሮች አንዱ ነው። በአውሮፓውያኑ ባለፈው ዓመት ህብረቱ $600 ቢሊዮን ሸቀጦችን ወጪ ንግድ ያደረገ ሲሆን $370 ቢሊዮን የሚጠጋ ምርቶችን ደግሞ ከአሜሪካ መግዛቱን የአሜሪካ መንግስት መረጃዎች ያሳያሉ።
አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።